እንኳን ለእናታችን ለቅድስት ኢያቄምና ለቅዱስ ኢያቄም ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የቅዱስ ኢያቄምንና የቅድስት ሐናን ድርሳን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሁሉም ለየአንዳንዱ በክርስቶስ ፈቃድ እንደየመጠኑ በተሰጠው በጸጋው እግዚአብሔርን አጋዥ በማድረግ እንጀምራለን። የወረደው እርሱ ነው፣ ያረገውም እርሱ ነው፣ በሰማይ ያለውም እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንትን ሁሉንም ይፈጽም ዘንድ ከዚህ በኋላ የተባረከች ንጽሕት ቅድስት የሆነች ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደ እርሷ ያለ አልነበረም። ስለ ቅድስት ሐና ክብር እንነግራችሁ ዘንድ ልብ በማድረግ ስሙ። እርሷ ሙቀት ያልተለየው መሥዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱ ሌዋውያን ካህናቶች ናቸው። እናቷም ከ7 ትውልድ በፊት የነበረች ብላቴና ናት። ብላቴናዋም ቴክታ በሕልሟ ያየቻት ናት። 7ተኛዋ ብላቴና የተባረከች ጨረቃን ወለደች አለች። ጨረቃም የተባለችው የኢያቄም ሚስት ቡሩክት ሐና ባሳየው አምሳል ይሠራት ዘንድ ሙሴን እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳን ናት። እግዚአብሔር የሰው ልጅ በሠራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የትኛውን ቤት ትሠሩልኛላችሁ? ማረፌስ የትኛው ቦታ ነው? አለ እግዚአብሔር። በታነጸው ቤት በሙሴና በሰለሞን ዘመን በተሠራው ድንኳን የምታድር ጎኖቿ ሕጉ የተጻፉባት በእግዚአብሔር ጣቶች 10 ቃላት የተጻፉባት የሕግ የኪዳን ጽላት ናት። በነቃ በሰው እግር አምሳል እንደ ሰማይ ጽንዓትም የተሠራች እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴን ፊቴን አይቶ የሚድን የለም አለው። ነገር ግን የምወደውን በደመና ሆኜ አነጋግረዋለሁ አለው። ስለዚህም ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጸዶቿ 20 ናቸው፣ የግራ አጸዶቿ 20 ናቸው። መግቢያና መውጫዋ እንግዶች እስከሆኑት ሐናና ኢያቄም አጸዶች ድረስ ለልጅ ልጅ መታሰቢያ እንዲሆን ቆመው የተሠራውን ሥራ ይፈጽሙ ዘንድ በየነገዳቸው ይኖራሉ። እነዚያ ቦታዎችም የኢያቄምና የሐና ናቸው። ለሐና በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄምም እንደ እርሷ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ምስክር በእርሱ ይቆጠሩ ነበር። ላሙን አርደው ስቡን ባጤሱና በአደባባዩም በረጩት ጊዜ በድንኳን አደባባይ እንደተቆጠሩ። አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡንም ኃጢአት ያስተሰርያሉ። ሐና ሆይ ለአንቺ ብፁዓን ክብር ይገባሻል፣ ዓለሙ ሁሉ ብፅዕት ይሉሻል። ወንድ ልጅ ወይም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ ስለ ለቅሶሽ ስሟን በመጥራት ዓለምን ሁሉ የምታስደስት ደስታን ወለድሽ። በሕሙማን ቤት እያለ በሞተ ጊዜ
ለጦሊቅ ልጅ ለሞራስ አለቀስሽለት፣ እርሱ የአባትሽ ወንድም አጎትሽ ነውና። ልጅ ስለሌለሽም ወዮልኝ ወዮታ አለብኝ እያልሽ ለቅሶን አበዛሽ። ወንድ ልጅ የለኝም አባቴ ሆይ ይህ የአንተ ሞት ለእኔ ቢሆን በወደድኩ ነበር አልሽ። ያን ጊዜ ይህ በደን በእኔና በአንቺ ምክንያት ለምን ታዝኛለሽ? ፀሐይን ተወልጅ ዘንድ አለሽና በማለት ተናገረ። ይህች ፀሐይም የጽድቅ ፀሐይ እናቱ ድንግል ማርያም ናት። ይህን ሁሉ የሰማሁትም ከመላእክትና ከቀደሙ መጻሕፍት ነው። ቅድስት ሐና ሆይ ደስ ይበልሽ፣ ዓለም ሁሉ ስለ አንቺ ይደሰታል። እኛም ለዓለም ሁሉ ሕይወትን የምትለምን ድንግል ማርያምን እንዳፈራሽልን ሰምተን እንደሰታለን። ይህችም እግዚአብሔርን የምትፈራ ብጽዕት ሐና ናት። በሕዝቦች አንድነትም ትመሰገናለች። ባሏ ኢያቄምንም ያመሰግኑታል። ብርታትን፣ ድል ማድረግን፣ ውበትን ተጎናጸፈች። በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏን በጥበብ ከፈተች፣ በሕጉም ገለጠች። ለአንደበቷም ሥርዓትን ሠራች። ባሏ ኢያቄምም ለልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛ እነዚህ በቤቷ የሚኖሩ ችግረኞች ከነዓናውያን በልብስ ተራቁተው ባየች ጊዜ እጆቿን ዘጋች። ለባሏ ለኢያቄም ያማረች ክብር አክሊልን አደረገች። ሐና 7 ምሰሶችን አቆመች። ለወለደቻት ልጅም እርድን አደረገች። ያማረ ግብዣን አዘጋጀች። ቡሩክት ሐና አገልጋዮቿን እንዲህ ብላ ላከች። ካዘጋጀሁላችሁ ምግብ ኑና ተመገቡ። ምግቡም በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁ ወይንም ኑና ጠጡ። ወይኑም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን ነው። መጠጡም ለዓለሙ ይኖራል፣ ለልጅ ልጅ አይነጥፍም አይቋረጥም። ይህ የሰለሞን የቃሉ ትንቢትን በሐና ተፈጸመ። የተመረጠችና ያማረች ሐና ናትና። ጌታችን እግዚአብሔርም በወንጌሉ በጎ ዕፅ በጎ ፍሬን ያፈራል፣ ዕፅ ከፍሬው ይታወቃል አለ። በጎ ዕፅና ክፉ ዕፅ በምን ይታወቃል ቢሉ ለበጎ ዕፅ ተስፋ አለው። ከደረቀ ከበሰበሰ በኋላ ዝናባት ከዘነቡና ነፋሳት ከነፈሱ ልምላሜን ይጎናጸፋል፣ ቅጠልንም ያወጣል። ከቅርንጫፎቹም ፍሬን ይሰጣል። በመካከሉና በቅርንጫፎቹ መካከልም 30፣ 60ና 100 ፍሬን ያፈራል። ስለዚህ ዕፅ የተነገረውን ቃል ተዉትና ስለ 12ቱ የደረቁ አጽሞች የተባለውን ስሙ። እነዚህም ሕዝቅኤል የተናገረላቸው 12ቱ ደቂቀ እስራኤል ናቸው። እንደ ደረቁ አጽሞች ሆነው በተመለከተ ጊዜ እግዚአብሔር ሕዝቅኤልን ስለ ደረቁ 12ቱ አጽሞች ተናገር አለው። ስለ እነርሱም ተናገረ። በእነርሱ ላይም እፍ አለና የሕይወት መንፈስ ጸጋንም አሳደረባቸው፣ ስለ ተባረከችዋ ሐና እስኪመሰክሩ ድረስ። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜም የሁላችንንም እመቤት ማርያምን በመውለዷ ሕይወት ሆነቻቸው። ከአማረ ሽቶ መልካም ስም ይሻላል፣ ከብዙ ልጆችም የተባረከ አንድ ልጅ ይሻላል በማለት ነቢይ ይህን የተናገረውን ስለ ተባረከችዋ ስለ እመቤታችን ነው። በሰማይና በምድር ካሉት ሳይቀር ከፍጥረታት ሁሉ በእውነት ታምራለች ትበልጣለችምና። ይህችም የተባረከች እመቤታችን ማርያም ናት። ይህች ብላቴና ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አካል የነበረችና
ስታበራ የመጣች ዕንቁ። ከእርሱም ለሴት ተሰጠች። ከሴትም ለሄኖስ፣ ከሄኖስም እስከ አብርሃም ደረሰች። ይህች ዕንቁም ከአብራክ ወደ አብራክ ትተላለፍ ነበር። ሰሎሞን ጥበብ ከጻድቃን ሰማዕታት ተከፍላ ወደ ጻድቃን ሰውነት ትተላለፋለች እንዳለ፣ ዳግመኛም ከአብርሃም እስከ ንጉሡ ሰሎሞን አባት እስከ ዳዊት፣ ከዳዊት እስከ ቅድስት ሐና ትተላለፍ ዘንድ ግማሿ መሬት እያለች ግማሿ ነጭ ዕንቁ ነበር። አዳም ከመሬት ከተገኘ ጀምሮ እስከ ብዙ ዘመን ድረስ የዕንቁ ነጸብራቅ ስም ባላቸው ሴቶች ሁሉ ማኅፀን አልተገለጠም። ከሔዋን ጀምሮም የዕንቁ ነጸብራቅ በእርሷ እስከተገለጠለት እስከተመረጠችዋ ብፅዕት ሐና ደረሰ። ባሏ ኢያቄምን በወሰዳት ጊዜም ወንድ ልጅ ወይም ሴት ልጅ ባለመውለዷ በብዙ ለቅሶ በብዙ እንባ ነበረች። የእስራኤል ሰዎች ሁሉ ይንቋት ነበር። ልጅ የሌለሽ በእስራኤል ኢያቄምንና ዘሩን የሚያስጠራ ዘር የሌለሽ ዘሩን የሚያጠፋሽ መካን፣ አሁንም ከመካከላችን ውጪ ከሀገራችን ሂጂ፣ ከእኛ ጋር አትቀመጭ ይሏት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት አለን ሕግ አለንና። ልጅ የሌላቸውን ወንድና ሴት ግን ከመሠዊያው ከቤተ መቅደሱ ያስወጣቸው ነበር፣ በውጩም ያስቆሟቸው ነበርና ከአንድነታቸውም ይለዩአቸው ነበር። ሐና ሆይ አንቺስ ምን ታደርጊያለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽምና አሏት። ባሏ ኢያቄምንም እንዲህ ይሉት ነበር። ከዚህ በኋላ ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤል እናት እንደ ሕልቃና ሚስት እንደ ሐናም የእስራኤል አምላክ ዓለም ከመፈጠሩ አስቀድሞ የነበር እስከ ዘላለሙ ድረስ የምትኖር የአባቶቻችን የአብርሃም የይስሐቅና የያዕቆብ አምላክ ሆይ ጸሎቴን ልመናዬን ስማ። ስምህ ያማረ ነው፣ ሁሉም ማድረግ ትችላለህ፣ የሚሳንህ የለም፣ ለመንግሥት ፍጻሜ የለውም። ሁሉ ለአንተ ነው፣ ሁሉ በአንተ ነው፣ በአንተ ዘንድ ሁሉ ግልጥ ነው። አንተ ትገድላለህ፣ አንተ ታድናለህ፣ አንተ ታስራለህ፣ አንተ ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ የአንተ ይሆን ዘንድ የሚያገለግልህን መልካም ፍሬ ስጠኝ። እኔም አንተ እንዳዘዝከው ትእዛዝ ለአንተ ንጹሕ ቁርባን አደርገዋለሁ። ካልሰማኸኝ ዘርንም ካልሰጠህ ግን አጥፋኝ፣ ወደ ዘላለማዊቷ የአባቶች ርስት ሄድ ዘንድ አሰናብተኝ። እኔ ዘመኔ የከፋብኝ ስሆን በዚህ ምድር በምን መኖር እችላለሁ? በየራሳቸው ሕፃናትን ያዘሉ የእስራኤል ሴቶች ሁሉ ፈጽመው ይደሰታሉ። እኔን ባዩ ጊዜ የሚጠቋቁሙብኛል፣ ስለ እኔ የሚስቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይህ የሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውን ወደ ሰማይ አንጋጦ ሳይነግሩ ከመሆኑ በፊት ሁሉንም የምታውቅ ሁሉንም የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶቼ መሳቂያ መሳለቂያ አደረግከኝ? ካለመኖር ወደ መኖር ያመጣሃት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይንና ጨረቃን ፈጠርክ። የኔንም ጸሎት ስማ፣ ቃሌን አድምጥ፣ የልቦናዬ ጭንቀትንም አቃልልኝ። የጥበብ አእምሮ መንፈስ ያለውን በፊትህም የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊት የተናቀው አታድርገኝ። ብዙ ያለውን ማሳነስ ትንሽ ያለውን ማብዛት አንተ ትችላለህና አሉ። ከዚህ በኋላ ጸሎታቸውን ፈጽመው ወደ ቤታቸው ገቡ።
እግዚአብሔርም የቅድስት ሐናን ሐዘኗን ሰማ። በዚች ሌሊት ቅድስት ሐና አኗኗሯ ከጥንት የሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋረዷት። ከሰማይ ስትወርድ በሕልም ተገለጠላት። ከከፋ በታችም የሰው ልጅ አለ። ይህ የሕይወት መንፈስም በሕይወት ገመድ የተያዘ ነበር። በውስጡም የስዕል መልክ ተስሏል። በነጭ ወፍ አምሳል የተቀመጠች ይህች የሕይወት መንፈስም በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ድንግል ማርያም ናት ይላል። በጋብቻ ሕግ ከኢያቄም ጉልበት ዕንቁ በወጣች ጊዜም ሐና ይህችን ዕንቁ ተቀበለቻት። ዕንቁ የተባለችውም የድንግል ማርያም ሥጋ ንጽሕና። ነጭ ወፍም ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ። ነጭ ወፍ ነጭ ዕንቁም አንድና ትክክል ናቸው። በሐና ማኅፀን ባደረች ጊዜም እንደ ባህር ውሃ ታወከች። ይህ ነገር ያልተለመደ አዲስ ነው፣ እስኪያስተውሉ። ከሴቶች በዚህ አይነት ግብር የተወለደ ማን ነው? እርሱ እግዚአብሔር ለብቻው ፈጠራት። እርሱ ብቻ ቅዱስ ለብቻው ቀደሳት። እርሱ ብቻ ክቡር ለብቻው አከበራት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገን በድንግልና የኖረ የለም። ሰማይም ቢሆን በእግዚአብሔር ፊት ንጹሕ አይደለም። በሕሊናዋም በሥጋዋም በነፍሷም ንጽሕት እንደሆነች እንደ እመቤታችን ማርያም መላእክትስ እንኳ ፈጽሞ አይመስሏትም። በሰውነቷ ከእርሱ ጋር ትሆን ዘንድ ከወርቅ ከብር ከተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድም ለሐና ሰጣት። ጥቅም የሌላቸውን ብዙ ልጆችን ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸውን ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ባልተነገረም ነበር። ዘመኑ ደርሶ የተመረጠች፣ አማረች፣ የተሸለመች፣ የተከበረች፣ በሁሉም የተወደደች ልጅ እስከምትወልድ ድረስ የቅድስት ሐናን ማኅፀን ዘጋ። ስለ ሐዘኗ ስለ ለቅሷ ደስታን አገኘች። ስለ ሰቆቃዋ ስለ ጭንቀቷ ስፍር ቁጥር የሌለው ሐሴትን አገኘች። ስለ መሰደቧም ስለ መከራዋም ክብርን ገናናነትን አገኘች። እመቤታችን ማርያም በልጇ በኢየሱስ ክርስቶስ እንደምትደሰተው ቅድስት ሐናም በልጇ በጌታችን ኢየሱስ ክርስቶስ እናት በእናታችን በድንግል ማርያም ትደሰታለች። ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊ ኃላፊ ደስታውን ተይውና የማያልቀው ዘወትር የማያልፈው ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶችን 30 ሴቶችን ወለደች። ነገር ግን ምንም አልቀሩም። ከችግር ከስቃይ ያገኘችው ሌላ የለም። እርሷም ያንቺን መምጣት ትጠባበቃለች። በልጅሽ ልጅ በክርስቶስ ትንሣኤን ስታገኝ ትሰግድልሻለች። ጽኑ የሆንሽ ቅድስት ሐና ሆይ ከአንቺ በፊትም ከአንቺ በኋላም ከነበሩ ሴቶች ይልቅ ምስጋናሽ ምን ይበዛ፣ እንደ አንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችም። አጽሞቿን በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፋሳት መንኮራኩርነት ተነጥቆ ከሞት እጅ ዳነ። ወደ ሕይወት ሀገርም ሄደ። ከመልካም ነገር ምንም ያላደረገላት ልጅ ስለምን ወለደችው? እርሱ ዘወትር በደስታ ቦታ ይኖራል። እርሷ ግን እስከ ዛሬ ድረስ በችግር ቦታ ትጨነቃለች። አንዲት ልጅን የወለደች ቅድስት ሐና ግን ስጋዋ የመለኮት ስጋ የተዋሃደው በመሆኑ ዳግመኛ ሞትን አላየችውም።
ኖህን ከወለደችው ከሃይከልም አንቺ ትበልጫለሽ። እርሱ ከጥፋት ውሃ ዳነ፣ ለብቻው ቀረ፣ የጽድቅ ተክል ሆነ። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለ ለእርሱና በዘሩም እስከ ዘላለሙ ድረስ ካዳነላት ከአብርሃም እናት ከአድና አንቺ ትከብሪያለሽ። ቅድስት ሐና ሆይ ብጽዕት ሳራና ርብቃ ከእግሮችሽ የአንዲት ጥፍር ዋጋ አይሆንም፣ የሕይወት እናት ነሽና። ሕይወታችንም ድንግል ማርያም ናት። ሰማይና ምድር ባንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ብጽዕት ሐና ሆይ መገፋትሽ ደመና ምድርን እንደሚሸፍን ሁሉ የሰማይን መጠን ያህል ሰፊ ሆነ። ነገር ግን ስለ ልጅሽ ስለ እመቤታችን ስለ እናታችን ድንግል ማርያም በግፍሽ መጠን ልክ የሌለው ደስታን አገኘሽ። እጹብና ድንቅ ነገርን መስራት ልማዱ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔርም ወዳጆቹን በችግር በስቃይ ይፈትናቸዋል። ሐናም በመጀመሪያ ልጅን በማሳጣት ምግብን በመንሳት ፈተናት። የሕሊናዋን ትዕግስት ታውቆ በእስራኤል ወገኖች ሁሉ ዘንድ ግፍን ትቀበል ዘንድ በብዙ ሐዘን ሲቃይም በጎ ትርፍንና መልካም ዕድልን ሰጣት። የሚነጥቃትም የለም። ነቢያት በብዙ ድካምና መከራ የእግዚአብሔርን መንግሥት እንገባ ዘንድ አለን እንዳሉ ይህች ቅድስት ሐናም ይህችን ትንቢት ሕግ ለመፈጸም የዕለቲቱን መከራዋን ስቃይዋን ታገሰች። ስለዚህ መንግሥተ ሰማያትን ወረሰች። የተናገረውም የልጇ ልጅ መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች የቅድስት ሐናን ክብር ገናናነት ይቀበሉ ዘንድ ፈለጉ። የልጃቸውንም ስም ሲያወጡ ዮካብድ እንደ መጀመሪያ ልጅ ሳይገባት ልጇን ማርያም አለቻት። ስለዚህ ታመመች። ከለምጿ እስከምትፈወስ ድረስ በበሽታው ምክንያት ከከተማው ወደ ውጭ ወጣች። ኦሪትም ሙሴን ባማችው ጊዜ በለምጽ ተያዘች ይላል። እኔ ግን እግዚአብሔር ስለ እናቱ በመቅናቱ ሊያጠፋት በወደደ ጊዜ ምክንያትን ፈለገላት እላለሁ። በቅድስት ሐና ልጅ በእመቤታችን ማርያም ስም የተጠሩም ብዙዎች ሕይወትንና ጤናን አላገኙም። ጋኔን ያደረባቸው አሉ፣ በዝሙት የተያዙ አሉ። እግዚአብሔር ይህንን ሁሉ ለእናቱ ከመቅናቱ የተነሳ አደረገው። የእናቱ ስም ከዘመናት አስቀድሞ ለሌሎች ሴቶች ሰጥ ዘንድ አልፈቀደም። ለእስራኤል ልጆች በተናገራቸው ጊዜ ስለ ስም ቅንዓት ሙሴ የተናገረውን ስሙት። እግዚአብሔር ከመካከላችሁ እንደኔ ያለ ነብይን ያስነሳላችኋል፣ ስሙም እግዚአብሔር ይባላል። የዚህን ነብይ ትእዛዝ የማይቀበል ይህች ነፍስ ከሕዝቧ ተለይታ ትጥፋለ። ስለዚህም ነገር ኑ ቅድስት ሐናን እናመስግናት፣ እግዚአብሔር አመስግኗታልና። በማመስገኑም በሐና ልጅ በእመቤታችን ማኅፀን አደረ። ኑ ቅድስት ሐናን እናግናት፣ እግዚአብሔር አግኗታልና በሥጋም አያቱ ናትና። እርሷ ከወርቅና ከብር ትመረጣለች። መልካቸው የተለያየ ከሆኑ ከ12 ዕንቁዎች ፈጽማ ትመረጣለችና። ከፀሐይና ከጨረቃ ታምራለች፣ ሰማይና በምድር ካሉ ፍጥረታትም ታምራለች። በደም ግባት በሞገስ በገናናነትና በክብር እመቤታችን ማርያምን በምድር የሚተካከላት የለም። እርሷ ድንግል ማርያምን በመውለዷ ከሴቶች ሁሉ ትበልጣለች። ከሽቶዎች ሁሉም እርሷ ጥሩ መዓዛ አላት። ቁስጥና ከልበኔ ከሚባሉ ሽቶዎች መዓዛው አይተካከሉም። ነገር ግን የተባረከች እመቤታችን ቅድስት ድንግል ማርያም በማኅፀኗ በነበረችበት ወቅት ፊቷ ሲወዛ ፈጽሞ ያውድ ነበር። ሴቶች እንደሚያጌጡት ጌጥን አልወደደችም።
በልቧም በአንደበቷም በሕይወቷም በሞቷም የኔ ጌጥና ደስታ በነፍሴ በሥጋዬ የተባረከች ማርያም አለች ትል ነበር። ለፊቴም ሴቶች እንደሚቀቡት ቅባትን አልሻም፣ ቅባቴ የተባረከች ማርያም ናት። ያን ጊዜ በልቧ ደስ ተሰኘች፣ እንዲህም አለች፣ ዛሬ ፈጽሜ እደሰታለሁ። የእስራኤል አምላክ ይመስገን፣ ለቅሶዬንም አስወግድልኝ፣ ጠላቶች ሁሉ ይፈሩ። የኢየሩሳሌም ልጆች ሆይ ቃሌን ስሙ። ሕፃን በጀርባዬ ሳለችም ጡቶቼን ሳጠባት ተመልከቱ። ልጅ በማጣቴ ከእናንተ ያስወገዳችሁኝ፣ ቃላችሁንም ከፍ ከፍ ያደረጋችሁብኝ ይህች ሴት እኔ ነኝ። ከእናንተ የምትበልጥ ልጅን ተመልከቷት። ዳግመኛም የኔ የሆናችሁ ሁሉ ደስ ይበላችሁ፣ እግዚአብሔር ማኅፀኔን ከፍቶልኛልና፣ እግዚአብሔር ማኅፀኔን ከፍቶልኛልና። ባሌ ኢያቄም ይወደኛል፣ በእኔም ይደሰታል። ጥንቱን ያዝን ይተክዝ ነበር። እኔም በተመለከትኩት ጊዜ ሰውነቴ እንደ ሰም ይቀልጥ ነበር። በሚያነጋግረኝና በደስታ በሚስቅልኝ ጊዜ ደስ ይለኛል። ዝም በሚልበት ጊዜ ግን አዝናለሁ፣ በልቦና ይተክዛለሁ። ዛሬ ግን ቢስቅም ዝም ቢልም ሕሊናዬ ከመደሰት ዝም አይልም። በምስጋና የተሸለመች ይህች አንዲት ብላቴና ሳለችልኝ ስለ እርሷ አላዝንም። የዓለም ሕዝቦች ሁላችሁ ኑ፣ ልጄን አመስግኗት፣ እጅም ንሷት። እግዚአብሔር እኔንና ዓለምን ሁሉ የምትጠቅም እርሷን ሰጥቶኛልና። ከሴቶች ሁሉ እንደኔ የወለደ ማን ነው? ነቢያትም ስለ እኔ ስለ ልጄም ትንቢትን ተናገሩ። የክብር ልጅ የሆነ አባቴ አሮንም ስለ ልጄ ክህነቱ ለዘላለም አይጠፋም። በዓለም ያላችሁ ሁላችሁም ወንድና ሴት ልጆችን መውለዳችሁ ለምንድን ነው? ከመልካም ነገር ሁሉ ያደረጉላችሁ ምንድን ነው? እንደ አንበሳ የሚጮኹ ከእናንተ የተወለዱ ነገሥታትም እነርሱ አልዳኑም፣ ሌላውንም አላዳኑም። እንስሳትን በጎችንና ፍየሎችን እንደሚነጥቁ ነብሮች አሉ፣ መሳፍንትም ከንቱ ሆኑ። የልጅ ልጅ ክርስቶስ ግን ለአብርሃምና ለዘሩ እስከ ዘላለም ድረስ ሕይወት ይሆናል። ስለ ልጄ ማርያምም ነቢይ መካን 7 ወለደች፣ ወላዷም መውለድ ተሳናት አለ። መካን ያላትም አንዲት ልጅ ወለደችው ሐናን ነው። እርሷ ስለ 7 ልጆች ናትና። በልጇም ትገዛቸዋለች። የቀደሙ ሰዎችም የእርሷን መምጣት ይጠባበቃሉ። በእርሷም ሐሴት እናድርግ፣ ኑ ፈጽመን እናመስግናት እያሉ በእርሷ ይደሰታሉ። ይህች የነቢያት ወገን ነቢይት ሐና ናት። ልጄም ተናገረች፣ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ታላቅ ነገርን አድርጎልኛልና ስሙም ቅዱስ ነው። ትሑታንን ከፍ ከፍ አደረጋቸው፣ የተራቡትንም ከበረከቱ አጠገባቸው አለች። ሐናም በእስራኤል ዘንድ ፈጽማ የተራበች የተዋረደች ነበረች። ዛሬ ግን ጠገበች፣ ረሃብተኛዋንም ጥጋብ ተሰማት። የደስታና የሐሴት በር ማርያምን በወለደችልን ጊዜም እንደ ዓለም ሰዎች ትበላ ትጠጣ ዘንድ አልወደደችም። የአባቴ የዳዊት ትንቢት በእኔ ተፈጸመ አለች። ነገር ግን እኔ እግዚአብሔርን ክብር በማየት እጠግባለሁ። ይህ የድንግል ማርያም ሥጋ ነው። ትርሲቱም በሁለት ወገን የሚቀርብ የእግዚአብሔር ምስጋና ነው። ኑ ክብሩ ምስጋናው ሦስትነቱ በመሰወሪያው ይተረጎማል። ዳግመኛ መካኒቱን በቤቱ የሚያኖራት የልጆችን እናትም የሚያስደስታት እርሱ ነው። በእውነት እግዚአብሔር ቅድስት ሐናን እናቱ ማርያምን እስከምትወልድ ድረስ በዓለም ባለው መከራ ሁሉ እየፈተናት ኖረች። ልጇን አቅፋ ከጡቶቿም ወተትን እያጠባች ፈጽማ ተደሰተች።
እስራኤል ከሐና ልጅ የዓለም መድኃኒት እንደሚወለድ በሰሙ ጊዜ በቅድስት ሐና ላይ በቁጣ ተነሱባት። በማቃለልም ልጄ እግዚአብሔርን ተወልደዋለች የምትዩ የእውነትሽን ነውን? አንቺስ የእግዚአብሔር አያት ትባያለሽን? ዓለምንም ሁሉ ከእግርሽ በታች ታሰግጃለሽ። እንደዚህ ለምን ታስቢያለሽ? በአንደበትሽ ለምን ተዋሻለሽ? ድሃ ነሽና ይህ ሐሳብ ከልቦናሽ አስወግጂ። ገንዘብ ንጹሕ ልብስም የለምና አሏት። በዚህ ሁኔታም ይህንን ነገር ታስቢያለሽን? አሏት። አይሁድ የክፋታቸው የቅንዓታቸው መጀመሪያ ይህ ነው። ያን ጊዜ ብጽዕት ሐና የአይሁድን ሊቃውንት ኑ በማስተዋል ስሙኝ፣ በእውነት ለእግዚአብሔር የሚሳነው ነገር አለን? ዳዊትስ የእግዚአብሔር መስዋዕቱ የተሰበረ ልብ ነው፣ የዋህ ልቦናን ትሑት ስብዕናን እግዚአብሔር አይንቅም አላለምን? በነቢዩ ኢሳይያስ አንደበትም እግዚአብሔር እንዲህ ይላል፣ ቃሌን ወደሚሰማ ወደ የዋህ ትሑት ወደ ሆነው ሰው በቀር ወደ ማን እመለከታለሁ አለ። ትእዛዜን በሚያደርገው ሰውም መንፈስ ያድርበታል። እግዚአብሔር በሀብቱ የሚመካ ባለጸጋን አይወድም፣ የትዕቢተኞችን ነገርም አይሻም፣ ወደ ትሑቶች ይመለከታል እንጂ። ስለዚህም ይቅርታውን ከኔ አላራቀም። ይህችን ብላቴናዋንም ይቅርታ አሏት። በአንዲት ቃል ዓለምን ሁሉ ለፈጠረ እናቱ የሆነችው ከኔ ትወለድ ዘንድ እንዳላት በፊታችሁ በድን እስከሚናገር ድረስ ስለ ልጅ የተናገሩትን አልሰማችሁምን? እኔ ከመጸነስ ያስቀድሞ ከለከልኋችሁ። ማኅፀኔን የዘጋ እግዚአብሔር ስለሰጠኝ ስለምን ትቀኑብኛላችሁ? ይህች ብላቴናም ስለ አእላፍ ልጆች አደርግልሻለሁ አለኝ። ተስፋዬ ይህ ነው። በእናንተ ላይ የበደልኩት ሳይኖር እኔን ለምን ትበድሉኛላችሁ? መካን እያላችሁ እንደጠላችሁኝ ፈጽሞም እንደናቃችሁኝ ማኅፀኔ ተከፍቶ አንዲት ብላቴና በወልድም መናቅ ናቃችሁኝ። የእስራኤል ሕዝቦች ሆይ ምን ያህል ትገፉኛላችሁ? እስከ መቼ ድረስ ታገሳችኋለሁ? እስከ መቼ ድረስ ከፊታችሁ ሸሻለሁ? ሥጋዬ ከሥጋችሁ አይደለምን? አጥንቴስ ከአጥንታችሁ አይደለምን? ከእናንተ እንዳልተወለዱ ለምን እንዴት አድርጉኛላችሁ? እንባዬ ወደ እናንተ ይመለስ። ብላቴናዬንስ ለምን ታሰቃዩአታላችሁ? መሲህ ክርስቶስን ጸንሳ ብትወልደውስ ምን ያህል ታሰቃዩታላችሁ? እኔ ሐዘኗን፣ ለቅሶዋን፣ ጭንቀቷን ሳላይ በመንገድ በበረሃ በሚያደርሰው ስደት ሁሉ ነፍሴ ብትለይ በወደድሁ አለች። እስራኤል ሁሉ በአንድነት ይህች ሴት ለምን ታስጨንቀናለች? ቀድሞ መካን ሆና ኖረች። በኋላ ደግሞ አንዲት ብላቴና አግኝታ በእኛ ላይ ትታበያለች። ይህች ልጄ የሰማያዊ ንጉሥ እናት ትሆናለች ትላለች። አሁንም ኑ እሷንም ልጇንም በድንጋይ እንወግር ዘንድ ጽኑ መሐላ እንማማል። የዚህ ነገር መጨረሻ የከፋ አይሆንም ተዋዋሉ። ግማሾቹ ግን ከዚች ሴት ምን አለን? ይህ ነገር እውነት ከሆነም እንረዳዋለን አሉ። እስራኤልም ሁሉ ተነስተው ወደ ቤታቸው ሄዱ። ሐናም ጸጋና ሞገስን ስላገኘች ፈጽማ እግዚአብሔርን እያመሰገነች ወደ ቤቷ ገባች። በእርሷ ጥፋት የለባትም። ከሌሎች ሴቶች በመልካም ሥራ እንደ እርሷ የተመሰገነ የለም። ቸርነቷም ከክፋት የጸዳ ያማረ ነው። ዮዲትና አስቴር ስለ ቤታቸው ስለ ወገናቸው በመቅናት በጎልማሶች በረቱ። አንዲቱ ሆሊሆርኒስን በጥበቧ ገደለችው። አንዲቷም ሐማን በእንጨት ላይ አሰቀለችው። እነርሱ እንደ ቅድስት ሐና አልተመሰገኑም። በአቅማቸው በዘመናቸው እስራኤል መንግስትና መስፍን ባልነበራቸው ጊዜ ተነሱ እንጂ ስለምን ይናገራሉ?
ከአዳም መወለዳቸውንስ እንዴት ይናገራሉ? ከአዳምና ከሔዋን ጀምሮ እስከ ኢያቄምና እስከ ሐና ድረስ በመጽሐፍ ተጽፏል። ነቢዩ ምስክር እንደሆነው አናጢዎች የናቁት ይህች ድንጋይ የቤት ማዕዘን ማቅኛ ሆነች። ቤት የተባለችው ድንግል ማርያም እርሷም በምድርና በሰማይ መካከል አስታራቂ ሆነች። በእርሷም ዓለም ሁሉ ተስማምቶ ጥላቻንም ገደለችው። የጠላት ግድግዳንም ተናደ። ለራቁት ሰላምን አደረገች፣ ለቀረቧት ድህነትን አደረገች። ሐና በቤቷ ሳለች በልቧ አሰበች፣ ስለ ልጅ ምን ላድርግ? ይህ ነገር እውነት ከሆነ አምላክም በእርሷ ማኅፀን ካደረና ከተጸነሰ የእስራኤል ሕዝቦች ሁሉ ስለሚቀኑ እንዴት ያደርጓት ይሆን? እውነተኛ የሆነ የልጅ የጌታ ኢየሱስ ክርስቶስን ድምፅ በሰሙ ጊዜ እርሷን ሀገር ለሀገር ያንከራትቷታል። ልጇንም ከኢየሩሳሌም ውጭ ይሰቅሉታል። ስለ ልጅ ምን ላድርግ? ለእኔ አንዲት ናትና እህትም ወንድምም የላትምና ያስጨንቀኛል። ስለ እርሷም አዝናለሁ። በእርሷ ላይ የሚፈጸመውን የእስራኤልን ተግዳሮት አስባለሁ። በኋላ ግን ለምድር ሕዝቦች ሰላምንና ይቅርታን፣ ቅንነትን ታፈራለች። የሚጠሏትም በሰውና በመላእክት ዘንድ የተጠሉ ይሆናሉ። አራዊት እስከሚበሏቸው ሲኦልም ለምግቧ እነርሱን በማግኘቷ ብቻዋን እስከምትደሰት ድረስ ልጅን የሚወዷት የሚያከብሯት ደግሞ በሁሉም ሰው ዘንድ በልጇ በጌታችን ኢየሱስ ክርስቶስ ዘንድ የተወደዱ የተከበሩ ይሆናሉ። አቤቱ ሆይ ፍርዴን ፍረድ፣ አድነኝም፣ ስለ ቃልህም ፈውሰኝ። ድህነት ከኃጢአተኞች የራቀች ናት፣ ይቅርታ ፈጽሞ የበዛ ነው። እንደ ፍርድህም አድነኝ። የከበቡኝ ያስጨነቁኝ ብዙ ናቸው። ምስክርነትን ከመስጠት ግን ወደ ኋላ አላልኩም። አቤቱ ነፍሴን አድናት። እግዚአብሔር ይቅር ባይ እውነተኛ ነው። አምላካችን ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል። ይህችን ሕፃኔን ብላቴናዋንም አንተ ጠብቃት፣ ላንተ አደራ ሰጣለሁ። እኔ ግን የአንዲት ልጄን ሐዘኗን ለቅሶዋን ሳላይ ነፍሴ ልትወጣ ትሻለች። ምን አደርጋለሁ? ድካሜን፣ የኃይሌን፣ የጉልበቴን ልምሾነት አንተ ታውቃለህና አቤቱ ነፍሴን ተቀበል። ለዘላለም ወደ አባቶች ርስት ሄድ ዘንድ አሰናብተኝ አለች። ቅድስት ሐና ይህን ጸሎቷን በፈጸመች ጊዜ ሕማም ያዛት፣ ትንሽም ታመመች። በወርኃ ግዕዝም አረፈች። ይህም ኅዳር 11 ቀን ነው። ከእናታችን ከቅድስት ሐናና ከቅዱስ ኢያቄም በረከትና ረድኤት ያሳትፈን ለዘላለሙ አሜን። ሰኔ 11 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚች ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዲዮስ የተጋድሎ ፍጻሜ ነው። ይህ ቅዱስ ምድራዊ መንግሥትንና የዚህን ዓለም ክብር የናቀ ነበር። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግሥትንና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥሎስ ነው። እርሱም ለሮም ንጉሥ ለኑማሪያኖስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆችም ይመኩበት ነበር። ስለ ደም ግባቱና ስለ ጽናቱ በሁሉ የተወደደ። እርሱንም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው እነርሱም ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማ መግቢያ በር ላይ ያኖሩት ነበር።
ቅዱስ ገላውዲዮስም የቤተ ክርስቲያን ቅዱሳት መጻሕፍትን ዘወትር ያነባል። የሮም ንጉሥም ዜናውን ሰምቶ ሊያየው ወደደ። ልጁ ገላውዲዮስን የሚልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር ወጣ። ባየው ጊዜ ደስ ተሰኘበት። የሮም ከተማ ሰዎችም ሁሉ ደስ አላቸው። ከነዚያ ወራቶችም በኋላ ከቆዝ ሀገር ሰዎችና ከአርማንያ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዲዮስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምኖ ወደ እነርሱ ወጣ፣ ድልም አደረጋቸው። ንጉሳቸውንም ያዘው፣ ጣዖቶቻቸውንም ሰበራቸው። ከዚህ በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስንም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮተ ጣዖትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የሄርማኖስ ልጅ ወዳጅ ነበረው። ሁልጊዜ መጻሕፍትን ቃል ይሰሙ ነበር፣ ስለ ነፍሳቸውም ድህነት ያነቡ ነበር። ከዚህ በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያን ጊዜ ሰይጣን በሽማግሌ አምሳል ታያቸው። ያዘነላቸው መስሎ እንዲህ አላቸው፣ ልጆች ሆይ መልካም ጎልማሶች ናቸው፣ የነገስታት ልጆችም ናቸው። ስለ እናንተ ፈራለሁ፣ አዝንላችሁም አለው። እኔም ከንጉሱ ጋር ተስማሙ ዘንድ ለአማልክትም ታጥኑ ዘንድ መክራችኋለሁ። ሲያዛችሁ ትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉሥ ኃይለኛ ርኅራኄ የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላ የሐሰት አባት ከእኛ ራቅ፣ አንተ ሁል ጊዜ የእግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜ መልኩን ለውጦ እንደ ጥቁር ባሪያ ሆነ፣ እንዲህም አላቸው፣ እነሆ ከንጉሥ አጣልቼ ደማቸውን እንዲያፈስ አደርገዋለሁ። ሰይጣኑም ይህንን ብሎ ወደ ዲዮቅልጥያኖስ ሄዶ ፊቅጦርንና ገላውዲዮስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግሥትን ይወርሳሉ፣ እነርሱም የመንግሥት ልጆች ናቸውና አለው። ስለዚህም ንጉሡ ወደ ቅዱስ ገላውዲዮስ ልኮ ወደ እርሱ አስወጣው፣ ለጣዖቱም እንዲሰዋ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሡም ክፉ ቃልን ሊናገረው አልደፈረም። ቅዱስ ገላውዲዮስ ግን በድፍረት ይናገረው ነበር። ያለ መፍራትም ንጉሡንና የረከሱ አማልክቶችንም ሰደበ። ሄርማኖስም ቅዱስ ገላውዲዮስን ወደ ግብጽ እንዲልከውና በዚያ እንዲገድሉት ንጉሡን መከረው። እርሱ እንደ ልጅ እንደ ፊቅጦር አመፀኛ ነውና። ንጉሡም ወደ እንዴናው ገዥ እንዲህ ብሎ ጻፈ፣ ገላውዲዮስ ትእዛዛችን አልተቀበለም፣ ቃላችን አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ። ወደ እንዴናው ገዢ አርያኖስም በደረሱት ጊዜ አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲህም ለመነው፣ ጌታዬ ገላውዲዮስ ሆይ ይህንን ሥራ አትስራ፣ የንጉሡንም ትእዛዝ አትተላለፍ። ቅዱስ ገላውዲዮስም እንዲህ አለ፣ ንጉሥ ያዘዘልህ ልትፈጽም እንጂ በነገር ልታስተኝ አልተላኩም። መኮንኑም እስኪቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑ እጅ ጦር ነበር። ቅዱስ ገላውዲዮስንም ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ምእመናንም መጥተው የቅዱስ ገላውዲዮስን ሥጋ ወሰዱ፣ በመልካም አገናነዝ ገነዙት። ከቅዱስ ፊቅጦር ሥጋ ጋርም በሳጥን ውስጥ አኖሩት። የስደቱ ዘመን እስከሚፈጸም ጠበቁት። ከዚህ በኋላ የቅዱስ ፊቅጦር እናት ቅድስት ሶፊያ
ወደ እንዴናው ሀገር መጣች። የቅዱሳን ገላውዲዮስና የፊቅጦርን ስጋቸውን ወስዳ አንጾኪያ ደረሰች። የቅዱስ ገላውዲዮስ ስጋ አስዩጥ በሚባል ሀገር ይኖራል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከኛ ጋር ትኑር አሜን። ሰኔ 11 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ገላውዲዮስ ሰማዕት፣ የቅዱስ ገላውዲዮስ ማህበር ሰማዕታት፣ አባ ክርዳኑ ሊቀ ጳጳሳት፣ እናታችን ቅድስት ክርስቶስ ክብራ፣ የጌታችን ኢየሱስ ክርስቶስ ቅዳሴ ቤቱ። ወርሃዊ በዓላት፦ ቅዱስ ያሬድ ካህን፣ ቅዱስ ፋሲለደስ፣ ብፁዓን ኢያቄምና ሐና፣ አቡነ ሐራ ድንግል ጻድቅ። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ በሀገር ውስጥም በሀገር ውጭም በስደት ላይ በስራ ላይ በተለያየ ሁኔታ ሆናችሁ የምትሰሙ የቅዱሳኑ በረከት ሁሉ ከሁላችሁም ጋር ይሁን። ይህንን መንፈሳዊ ቪዲዮ ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ፣ ሰብስክራይብ እንድታደርጉ መንፈሳዊ ድጋፋችሁም አይለየን ስንል እንገልጻለን።